ስለ ቤተሰብ ከዚህ በፊት እኔ እዚህ ሀገር ወደ ዱባይ ሳልመጣ ከመጣሁ ገና 1 ዓመቴ ነው። ሳልመጣ እሺ በፊት ኢትዮጵያ ሰራ ነበረ። የሰው ቤት ምናምን እየሰራው ነው። በዛ ነው በዚህ የመጣሁት እና በዛን ሰዓት ማንም ከጎኔ አልነበረም፣ ቤተሰብም ማንም ማለት ነው። እዚህ እስክደርስ ድረስ ማለት ነው። እሺ እና አሁን ላይ እኔ የራሴ እዛ በዛን ሰዓት ድሮ እዛ እየሰራው በጣም ብዙ ረዳቸው ነበር፣ አግዛቸው ነበረ። ግን ደግሞ የሆነ ሰዓት ላይ እንደዚህ ተቸግሬ እጄን ዘርግቼባቸው ምንም እንትን መልስ አልሰጡኝም ነበረ። አሁን ላይ ደግሞ ምን ማለት ስለ ከዚህ በፊት እኔ ከልጅነቴ ጀምሮ የሰው ቤት ነበር ያደግኩት እሺ እና የሆነ ጊዜ እንደዚህ ትዳር ይዤ ምናምን አግብቼ በጣም ቸግሮኝ ነበረ። ቸግሮኝ ስልክ በጣም በቃ አይደለ በኢኮኖሚ እኔ ልጅ በምወልድበት ሰዓት ላይ በጣም እንትን ብሎኝ ነበረ። ልጄ ወዲህ ተጎድታ ምናምን በጣም ብዙ ገንዘብ ጠይቆኝ ምናምን ያን ነገር እንዲያግዙኝ እርዳታን ትንሽ እንኳን የሆነ ነገር እንዲረዱኝ ጠይቂያቸው ነበረ። ፋዘርንም ወንድሞቼ ምናምን ከዛን ያገባሹ ባል ምናምን እንደ እንትኑ ያርግሽኛ ምን አገባን ምናምን አሉኝ። ገባክ? ከዛ እኔም በቃ እንደነሱ አልሆንም ብዬ ሁሉ ነገር ካለፈ በኋላ እንደምንም ተወጣሁትና ተመልሼ ልጄን ለማሳደግ ግዴታ እሷን እንትን ለማለት ግዴታ መልሼ የሰው ቤት ገባሁ ማለት ነው። ከባሌ ጋርም አልተስማማሁም በወሊድ ሰዓት ማለት ነው። በዛን ሰዓት ያኔም በችግር ጊዜም በልጄ ወዲህ በተጎዳች ሰዓትም አላገዙኝም ነበረ። ተመልሼ ደግሞ ልጄን ይዤ የሰው ቤት እንዳልገባን ጠይቂያቸው ነበረ እርዳታ እንዲያደርጉልኝ። እነሱ ጋር ቆይቼ የገበያም እንጀራ የጋገርኩ ነበር፣ ቀን ስራም እየሰራው ነበር ልጄን ይዤ እና ከዛ በላይ ሆነ ነገሩ ማለት ነው። በጣም እሷ ደግሞ ትንሽ እንትን ትፈልጋለች፣ እንደ ሌሎቹ ልጆች አይደለችም። ወተቱም ዶክተር ያዘዙልኝ ነው የሚሆነው። ሙቀት ትፈልገ ነበረ። ያ ሁሉ ነገር በገንዘብ ነው እና በዛን ሰዓት ማንም አልነበረኝም። ጠየኳቸው። አይ እኛም ሲጀመርም ባልሽ እያለኛ አንዴ ባለትዳር ተብለሻል፣ ሲጀመር እኛ አታፋች ሳንልሽ ነው የተፋታሹ ምናምን አሉኝ። ከባሌ ጋር የነበረኝን ችግር ያውቃሉ። እሱም ያው ብዙም እንትን አያግዘኝም ነበረ። በዛ ምክንያት ነው እያወቁ ወደ እኔ እንትን አሉ፣ ጫና አረጉ፣ ችግሬን እያወቁ ማለት ነው። እና ያን ሁሉ እንትን ብዬ አልፌ መጥቼ አንድ ቀን እንደዛ ነው ቤተሰቦቼ ጎርቶኛሉ፣ እንደዚህ አድርጎኛሉ አላልኩም። ልጄን ይዤ የሰው ቤት እየሰራውኝ እንደምንም በዛው እየሰራውን ነው ፓስፖርት ምናምን ወጥቼ እዚህ የደረስኩት፣ እዚህ ወደዚህ ሀገር የመጣሁት ማለት ነው። አሁን ላይ ለራሴ መስራት ሲጀምር እንደዚህ እንትን ማለት ሲጀምር እኔ ወልጃት እኔ አሳድጊያት ገንዘብ ለምንድን ነው ማትልክልኝ? ለምን እንደዚህ እንትን የምትለኝ? በሰዎች ምናምን ይላሉ፣ ያወራሉ። እኔ ከቶ ጨርሾ እንትን ብሎ እስከ መጨረሻ አልክም አላልኩኝ። ባል ሲመጣ የሆነ ባል ጊዜ ሲመጣ የሆነ ችግር ጊዜ 10,000 15,000 ብርም እልካለሁ። እኔ ለምን ሕፃን ልጄን በሰው እጅ ነው ጥያት የመጣሁት፣ ማንም ጋር አይደለም፣ እናት አባቴ ጋር አይደለም። ያን ግዴታ ልጄ ጋር ቶሎ መመለስ ስላለብኝ እሷን መርዳት፣ በጥሩ ትምህርት ቤት ማስተማር እፈልጋለሁ። ትንሽ የሆነ ነገር ይዤ ወደ እሷ መመለስ እፈልጋለሁ እና እኔ አሁን እዚህ ጋር አልክ ጭራሹንም ባልክ እኔ አሁን የቱ ጋ ነው ጥፋቴ? አሁን እነሱን ለምሳሌ ጭራሽ እየላኩ አይደለም፣ አልክም ጭራሽ ራሱ ዝምድናችሁን አልፈልግም ብል እኔ የቱ ጋ ነው የኔ ጥፋት? ብዙ ሰው አንቺ ጥፋተኛ ነሽ፣ አባት ሀቅ አለበት፣ አባት ምንም ቢሆን አባት ነው፣ ወላጅ ምንም ቢሆን እንደዛ ነው የሚሉኝ ታውቃለህ። ብዙ ሰው እኔ እንደዚህ አድርጎኝ ነበሩ። የሚያውቁ የቅርብ ሰው ራሱ አንቺ ልጅ አይደለሽ እንዴ? ምን ችግር አለው? ዛሬ ተወተሻል፣ ትላንትናን አልፈሽ ዛሬ ስለደረሽ ችግር የለውም። የተወሰነ 2 ዓመትም 1 ዓመትም ለቤተሰብ ስሪና ከዛ በኋላ ለራስሽ አድርጊ፣ ልጅሽም እያደገች ነው፣ ምንድን ነው ምንም ችግር የለውም ነው የሚሉ ታውቃለህ። በዛን ሰዓት ከጎኔ ያልቆመ ሰው ደግሞ ዛሬ ላይ እዚህ ጋር መድረሴን አይቶ እኔ እነሱ እንዲፈልጉኝም አልፈልግም። አንደኛ ነገር ምንም ሀቅ የሚባል ነገር የለም። አባት ለልጁ ላይ ሀቅ እንዳለው ልጅም አላት ከአባት ላይ ሀቅ አይደለም። እና በዛን ሰዓት ስላላገዙኝ ስላልረዱኝ፣ በመሜ ሰዓት ከጎኔ ስላልነበሩ
እኔም ዛሬ ባል ከመጣ እየላኩላቸው ነው 10,000 ብርም 15,000 ብርም 5,000 ብርም እንደ አቅሜ ነው እኔ ማረግላቸው። ግን ደግሞ ከዛ ውጪ ቤት አሰሪልኝ፣ ይሄ ጎደለ፣ ይሄ እንደዚህ ሆነ፣ እንደዛ አላረግም ስል በሰው ምናምን እያስጠየቁኝ ነበረ። እንዴት እኔ ወልጃት እንደዚህ አርጌ እንዴት እንደዚህ ትለኛለች? የሰው ልጅ አረብ ሀገር ከሄደ ለአባት ለእናቱ ቤት ያሰራል፣ ለወላጆቹ እንደዚህ ያረጋል። ግን ደግሞ እሷ እንደዛ ሆና ስማችንን አጠፋች ምናምን እያሉ በጣም እንትን ይሉኛሉ፣ ይወቅሱኛሉ። ታውቃለህ። እና አንድ ሁለት ሰው አማክሬም ችግር የለውም አንቺ ልጅ ስለሆንሽ ሰርተሽ የሆነ ነገር በይላችሁ እና ከፈጣሪ ትቀበያለሽ ነው። እኔ ደግሞ ያለፍኩበትን አውቃለሁኝ። እኔ ዛሬ ተቸግሬ ታመሜ ብመለስ እነሱ ከጎኔ እንደማይቆሙ አውቃለሁኝ። እና አሁን ሰው የሚሉትን እንትን ብዬ ልጄንም የራሷ ጉዳይ ነው ብዬ ፈጣሪ ያለቀን ወደ እሷ እመለሳለሁ ብዬ ግዴታ ለእነሱ መስራት አለብኝ ነው ወይስ እኔ እንዳልኩት በውሳኔ መጽናት አለብኝ? አሁን ልጅሽ እነሱ ጋር ነው ያለችው? ልጅ እሱ ጋር አይደለችም፣ አባቴ ጋር። የት ነው ልጅሽ አሁን እያደገች ያለችው? ልጅ እቴ ጋር ናት ያለችው። አንዳለች እቴ እና እሷ ጋር ነው ያስቀመጥኩት። የምን እሱ ጋር እንኳን ሊቀበለኝ ይቅርና በሰዓቱ እኮ የሆነ አለ አይደለ የተወሰነ የግቢያ እንጀራ ለመጋገር የኛ ቤት መንገድ ዳር ነውና እሱ ጋር ሂጄ ነበረ። ለምን አንድ ቀን እርዳታ ጠይቄው አላውቅም። ግን ደግሞ እሱ ራሱ እንዳላረግ እየተበጠበጥኩኝ ነው። በሌሊት የተነስተሽ እንጀራ የጋገርሽብኝ ነው። የማንንም ዲቃላ ማሳደግበት ምክንያት የለኝም። ሌላ ቤት ከፈለሽ ተከራይተሽ ግቢ ብሎኝ ነው በሰዓቱ ማለት ነው የወጣሁት ከሱ ጋር። ወጥቼ ሰው ቤት የገባሁበት ምክንያት ማለት ነው የራሴን ስራ እንኳን እንዳልሰራ አድርጎኝ ማለት ነው። እሺ አዳምጪ እስቲ። አሁን አንደኛ ምን መሰለሽ ብልህ መሆን አለብሽ ብዙ ነገሮችን አሁን ከማድረግሽ በፊት በተለይ በገንዘብ ጉዳይ ሰው ሀገር ላይ ስትሆን የምትጠየቂውን ሁላ ለማንም ሰው ማድረግ ትክክል አለ። የምትጠየቂውን እሺ ማለት ችግር የለውም ምናምን የሚልሽ ሰው አሁን ስጪ እንዲያርጊ ምናምን የሚልሽ ሰው አያረገውም። እሱ ያርግ ከፈለገ ገብቶ ማለት ሰው ሀገር እንዴት ገንዘብ ተገኝቶ ተሰርቶ እንደሚገኝ እናንተ የምታውቁት ሰዎች ታውቁታላችሁ። ሚዩት አሉ ድምፅ አለ እናንተ ታውቁታላችሁ። ሰው ሀገር ላይ ሌሊት ተነስታችሁ እንቅልፍ የሚባል ነገር የላችሁ እየተሰደባችሁ አንዳንድ ቦታ እንደውም የሚደበደብም አለ ይገላመጣል። ቆማችሁ ቀኑ ሙሉ እየዋላችሁ እንት በሽታ አለ ግባ አግባቡ አትበይም። በአጠቃላይ ሰው ሀገር ላይ ሰው ሰርታችሁ ገንዘብ ስታገኙ ጋይስ ዋጋ ስጡት። በምንም አዋራው ጭሰ የምታጠፉት ገንዘብ አይደለም መሆን ያለበት። አቋም ሊኖራችሁ ይገባል። ማንም ስላለ የምታረጉት ጉዳይ ነው። አባትሽ ከታመሙ ተሰክሚያለሽ፣ እናትሽ ከታመሙ ተሰክሚያለሽ። ባህል ሲመጣ እንኳን አደረሳችሁ ብለሽ ማድረግ ያለብሽን ታደርጊያለሽ። ከዛ ውጭ ፎከስድ አላማሽ ላይ ምን ለማሳካት ነው የመጣሽ? ውሾቹም ይጮሃሉ ግመሎቹም ይሄዳሉ የሚሉት አረቦቹ ለዛ ግመሎቹ አላማ አላቸው። የተሸከሙትን ዕቃ ማድረስ አለባቸው በጊዜ። ስለዚህ በሚሄዱበት መንደር ሁላ የሚያገኟቸው ውሾች በጮሁባቸው ቁጥር የሚደነብሩ ይመስልሻል? በዙሪያሽ የሆነ ነገር በተነሳ ቁጥር አዋራ በተነሳ ቁጥር እንዲያርግ አንታርኪ ስለተባለ ቁጥር መደንበር አለብሽ? እንዴ ማየት ያለብሽ አላማሽ ላይ ብቻ ነው። የት ነው የምደርሰው? እምቢ ማለት ያስከብራችኋል። እምቢ በሉ እስቲ። እምቢ ከዛሬ ጀምሮ እኔ እነግራችኋለሁ። እምቢ የማለት ነገርን ወደ ህይወታችሁ ስታስገቡ ትጠላላችሁ፣ ትናቃላችሁ፣ ስም ይወጣላችኋል፣ ብዙ ሰው ይሸሻችኋል። ግን ትከበራላችሁ፣ ትለወጣላችሁ፣ አላማችሁ ታሳካላችሁ። ወይ ደግሞ እሺ ብላችሁ ሰው እንዲወዳችሁ አስመስላችሁ መኖር ነው፣ ወይ እምቢ ብላችሁ የሚመጣው ይምጣ ብላችሁ በአቋማችሁ መጽናት ነው። ስለዚህ ለማንም ገንዘብ እንዳትልኪ። ለልጅሽ እራሷ የሚያስፈልጋትን መሰረታዊ ጉዳይ ብቻ አድርጌ ነኝነት እንቅፋት እንዳይመታሽ ምናምን ብለሽ በቀይ ምንጣፍ ሂጂልኝ ምንም እንዳይጎልብሽ ብለሽ ልጅሽን ራሱ
አቀማጥ እያሳድጋለሁ ብትይ ልጅሽ ያለ አንቺ ነገ መስራት አትችልም፣ መኖር አትችልም። አንዳንዴ ልጆቻችሁ ራሱ ስታሳድጉ ማድረግ እንዲችሉ እያደረጋችሁ አሳድጓቸው። ራሳቸው የሆነ ነገር የሚገኘው ተለፍቶ እንደሆነ እየተማሩ ማደግ አለባቸው። ለልጅሽ የሚያስፈልገው ለትምህርት ቤቷ፣ ለልብሷ፣ መሰረታዊ ጉዳይ ለሚያስፈልጋት ነገር ታረጊያለሽ፣ ትልኪያለሽ እናት ስለሆንሽ። ከዛ ውጪ በጣም ሲሪየስ ሁኚ ገንዘብ ላይ ሲሪየስ እምቢ በቃ ወይ ፍንክች። ከዛ እንዴት እንደምትለወጪ ታይዋለሽ። እመኝ ይህንን አድርጊ እሺ። በሰዎች ሀሳብ ዝም ብለሽ በነፋሱ አንተናት ወይ ተግባባል። እሺ አመሰግናለሁ። ስለዚህ አሁን እኔ በራሴ ቃል እንደዛው እንዳለሁት እንትልም ማለት ነው። በዚሁ ቀጥያ ባቋምሽ። እሺ ወንድሜ አመሰግናለሁ። እሺ አመሰግናለሁ። እሺ መልካም ቀን። እሺ አሁን ይሄ አብዛኞቻችሁ ህይወት ነው። እዚህ ውስጥ ብዙ የዋህ ልጆች ትኖራላችሁ። እንዲህ ላኪ እሺ፣ ገንዘብ እጃችሁ ላይ ስታገኙት በቃ ምንጣፍ ልንገዛ ፈልገናል፣ እንደዚህ ላኪ፣ ፍሪጅ ልንገዛ ፈልገናል፣ እንዴ ሰርታ ገዛ በይ ማለት ልመዱ። እንዴ ውጭ ከሀገር ውጭ ስትኖሩ ምንዛሬው ትንሽ ከፍ ሲል ምናምን ብሩ እንትን የሆነ መሰላችሁ እንዴ? ዋጋ እኮ የለውም እኮ ስትመነዝሩት የበዛ ሲመስላችሁ እንዳትሸወዱ። ያው ነው። እሺ በር አካባቢ ትንሽ ከሰልፉን ሰዓት ያስያዝ ነው ይመስለናል። እስቲ ሄሎ ሄሎ አሌክስ፣ ሰላም እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በመጀመሪያ በጣም ነው የምወድህ፣ በጣም ነው የማከብርህ። ኖርልን። አንዴ ውሃ ልቅዳ። ምን ንገሪን፣ አውሪ። ምን እንታዘዝ? እሺ እኔማ ጥያቄ ነበረኝ። ሰው ይጠራኛል፣ ለምን እንዲህ አላውቅም። ምን ይለኛል? ሰው ይጠላኛል። ያኔ ስልህ ሰው የሚጠላኝ ያኔ ሌላ ሰው አይደለም፣ የራስህ ሰው ማለት ነው። ቤተሰብህ ብታረግም አያመሰግንህም፣ ብታወራም አትደመጥም። ሰው ይጠላኛል ዜማዋ ነው ታነሳበት ምናምን ነው ማለት ያው የጥላቻ ጥግ ነው የሚያሳዩህ። ምንማን ናቸው? ቤተሰብ እንደሚጠሉሽ ነው የምታምኚው? እንደዛ ነው የሚሰማኝ። ማለት ቢያንስ እንኳን ያው ከቤተሰብ ስንደውል እንደዚህ ብዙ እህቶች አሉኝ፣ ግን እነሱን ነው ሲያወሩም ሆነ የሚያለቅሱት ምናምን። እኔና ግን ሲሪየስ ነው የሚያወሩት። እኔ በቃ ሌላ ይሰማኛል ሰወጣ ማለት ነው። አሁን እንደሚጠሉሽ ያሰብሽው ውስጥ ግልጽ አድርጊልን። ለምንድን ነው? ምን አድርገው? በቃ ያኔ ከመጣሁኝ ብዙ አመት ሆኖኛል፣ ግን ብዙ አመት ሁላ አገልግያቸዋለሁ። ያንንም በቃ እንትን ብለዋል፣ ሸምጥጠዋል ማለት ነው። አሁን ቤት እንኳን ስሩልኝ ብያቸው ቤቱ እንዳልሆነ ሆኗል። አያጋድድም ምናምን እንደዛ ለምን እንደዚህ ሆነ ምናምን ብዬም ስጠይቅም ናይ ማተሽ ሰሪው ምናምን ነው የሚሉት። ያናደኛል። ቤት ስሩልኝ ብለሽ ገንዘብ ልከሽላቸው ነው? አዎ። እድሜሽ ምን ያህል? ገንዘብ ሁሉ እድሜን በሳቸው ነው ያበቃሁት። ግን በቃ ዛሬ ላይ ብዙ እኮ አትልኪም ምናምን በቃ አላሪላ ምንም እንዳልሰራሁኝ አድርገው ቆጠሩኝ። እኔ ካመጣሁኝ 11 አመቴ ነው ምናምን። 11 አመት አልሽም ወደ ሀገር ቤት? እና ደግሞ የሆነ ነገር ስናገራቸው በቃ እሷ ዜማዋ ነው አትደው አልሄድኩም። 11 አመት የሰራሽውን በሙሉ ላክሽ? ይሰማል? 11 አመት ሁሉንም ምንም ነገር የለኝም። ቤት ነበር አለኝ ስል አዎ፣ ሳይሰማም እየዘገየ ነው ድምጽ የሚደርሳት። 11 አመት የሰራሽውን ምን አረግሽው?
11 ዓመት የማይሰራሁትን ቤት ነው ስሩልኝ ስለነበረው እሳቸውንም ሰራዳ ቤተሰብ ያኔ ልጅም አለችኝ አንዲት ልጅ እሳቸው ጋር ግን አሁን ላይ ያኔ እኔም ድሮ ስሰቃይ ነበር ያደግኩት። ያው ቤተሰቦቼ ገጠራማ ባድግም ደሃር የሉም ግን ከልጆቻቸው ለየት አድርገው ነው ያሳደጉኝ። ማለት እኔን በመሳደብና በማሳቀቅ ምናምን ነበረ። ግን አሁን ላይም የሆነ ነገር ስናገራቸው በቃ ያኔ ሁሉም እጁን ነው የሚያነሳው። ገብቷል። እሷ እንደዚህ ናት፣ ዜማዋ ነው እሷ በቃ ነገረኛ ናት ምናምን ይላሉ። እኔ ግን ወላሂ ለለሳቸው ነገረኛ ማር የለሁም። ከህይወዳስ ምን ሆነላችሁ ኖርኩኝ ህይወት የለሳችሁ እና ደግሞ እንደዚህ እህቶች አሉኝ አብረን ተቀላቅለን እናወራቸዋለን። ግን እነሱ ጋር ሲያወሩ እንዴት እንደሚላቀሱ እኔ ጋር ግን ስናወራ እንደ በቃ አለ አይደለ የሌላ ሰው ይመስለኛል የመጣሁት የተደበለቋቸው ማለት ነው። ቆይ እንደዛ አታስቢ። አሁን በአካውንትሽ ምን ሴቭ አድርገሻል? እና በቃ እንዴት ጠንካራ ነው የሚኮነው ማለት ቤተሰቸው ማንም ጣላን ማሪያ አካውንቱ ጭራሽ ወረቀቱም የለኝም እንኳን አይደለም ይቀርና የለኝም። የለሽም? አሁን ምንም የለኝም ምንም የለኝም። ቤቱን ራሱ አሁን ነው ያሳዩኝ። ሌላ ሰው የውጭ ሰው ነው እንደዚህ ያ ነው ቤትሽ ምናምን ብለው ላኩልኝ። ያም ደግሞ ዝም ብሎ ነው አለ አይደለ መልሶ እንደዚህ ስሩኝ ነው የሚለው እንደገና እንደ አዲስ ማለት ነው። እኔ ያለኝ ስለነበረው ቤት ነበረ ግን ቤቱም ዝም ብሎ ነው። መጨረሻውን ለምን አልተሰራ ምናምን ስል መልኪው ገንዘብ ጥቂት ነው አሉኝ። ግን ምን ላድርግ ስራ ላይ አልተወገርኩ እሰራለሁ እልክላችኋለሁ። ቤቱንም ላኩልኝ ስላችሁ የሚልክልኝ ሰው የለም ስለሚሉኝ አላጨናንቃቸውም። አባቴም ትልቅ ሰው ስለነበረ እሺ ይሁን እያልኩኝ ዘመላለሁ። አሁን ነው የተሰማኝ እውቀቱም ሲገኝ ብሩም የለ እንጂ አሁን ላይ ግን አሞኛል። ካሁን በኋላ አውቅበታለሁ ብዬ አስባለሁ። እስከዛሬው ግን በጣም ያናድደኛል። አሁን እየሰራሁ ራሱ ካሁን በኋላስ ምን ሊገኝ ነው? እስከዛሬ የሰራሁት ገደል ገብቶ አሁን እንዴት ነው መሆነው እያልኩኝ ብቻዬን አይደለም የሚቀር የራሴን ሰላም ሌላ ሰው እንኳን እንደዚህ ጓደኛ መቶ ሲያወራኝ በቃ ግማሽ ጎኔ ወደ እሳቸው ግማሽ ጎኔ ራሴ ጋር ነው የምጣለው። እድሜሽ ምን ያህል ነው? እና ምን ትመክረኛለህ? እድሜ 28 እድሜ ማስለን አሁን በኋላ ካላስኔ ምን ያደርግልኛል ምናምን እላለሁ። በቃ እኔ ካሁን በኋላስ ምን እያልኩ ራሴንም ለማጥፋት አንዳንድ ሰዓት ይቃጣኛል። ግን ልጅ ደግሞ እንዲታዝን አልፈልግም። የኔን ህይወትም የምኖር የሚመስለኝ እኔ ድሮ ስለሚያስከፉኝ ቤተሰቦች ግን እሷም የምትከፋ ነው የሚመስለኝ። የት ላድርጋት እሷንም ሳስበው ከባድ። ልጅ እድሜዋ ምን ያህል ነው? አሁን 4ኛ ዓመቷ። 4 ዓመቷ ነው? አዎ አሁን ገና 4ኛ ዓመቷን ይዛለች። 3 ዓመቷን ጨርሳለች። ሰው ሀገር ነው እንዴ የወለድሻት? አዎ ሰው ሀገር ነው የወለድኳት። እና እንዴት ነው ማለት እኔ እንትን ነው ገብተሃል? ያኔ ሆድ ያለ አይደለ የሆነ ሮሮ ነው ለሰው ልጅ ማለት ነው። ሀት እንኳን እህቶቼ የሆነ ሲሰርቡኝ እኔ ተለቃቸው ነኝ ግን ይሰርቡኛል። እኔ ታናኔ ነኝ ያመጣኋቸው እዚህ የሚያደርስኳቸው እኔ ነኝ ግን ይሳደባሉ። ተሰርበው እንኳን እንደዚህ ሲጠፉ በቃ እኔ ነኝ የምፈልጋቸው። ለዛውም ቀጥ ብዬም አልናገራቸውም ተሳቀቄ ነው። ለምን የራሴን ህይወት ካሁን በኋላ አንኖርም? እንዴት እሳቸው ሳያስቡ እኔ ያስብላቸዋለሁ አላለሁ። ይሄንም ማወራለሁ ብዬ አላልኩም ነበር ግን የሚሰማኝ ነገርኩ። እሺ እስቲ ሚዩት አድርጊ። አሁን ሚዩት አድርጊ። ሚዩት አድርጊና አዳምጪ። አንደኛ ተስፋ መቁረጥ የሚባል ነገር የለም። እሺ ተስፋ የምትቆርጪው ወይም አበቃ የሚባለው የሰው ልጅ ሲሞት
በህይወት እስካለሽ ድረስ ሁልጊዜ አዲስ እድል አለ። ገብቶሻል? ሁልጊዜ አዲስ እድል፣ አዲስ ቀን፣ አዲስ ህይወት አለ። በነቃሽበት ሰዓት ከሮቅሽ ሁልጊዜ ታሸንፊያለሽ። እስካሁን ልጅነት የሚሆን አለማወቅ የሚሆን አለመንቃት የሚሆን ተታለሻል። 11 ዓመት በሙሉ ገንዘብሽን ልከሽ ቤት ስሩልኝ ብለሽ ስህተት ነው፣ ጥፋት ነው። ገንዘቡን በቃ አጠፉት፣ ፈጁት። የመጀመሪያው በራስ መተማመንሽን ማስተካከል ነው። ከሱ ነው የምትጀምሪው። ሰው አይወደኝም፣ ይንቁኛል፣ ይጠሉኛል ብሎ ማሰብ ራስሽን ዝቅ እንድታደርግ ያደርግሻል። ለስራ ብትሰሪም ሞራል አይኖርሽም፣ አላማሽ ላይ አታተኩሪም፣ ልፍስፍስ ነው የምትሆኚው። ገብቶሻል? በራስ መተማመን ሁሉ ነገር ነው። እዚህ ውስጥ 1700 ሰው አለ። ይወደኛል ብዬ አላስብም። የኔ እናት አንቺ ቤተሰቦች ይጠሉኛል አይወደኝ ምናምን ብለሽ የምታስቢ፣ እኔ እዚህ ጋር ያለው ሰው በሙሉ እኔን ብሎን የመጣው ብዬ አይደለም ማምነው። 99,000 ኮመንት ለምን አይጻፍም? ትመቸኛለህ፣ እንወዳለን ምናምን። ችግሩን እንደዛ አላምንም። አንድ ስህተት ብሰራ ወይ የሆነ ሌላ ቀን ስቀሉት እንደሚል ይሄ ሁሉ ሰው አውቃለሁ። ስለዚህ ይወደኛል ብዬ አላስብም። ይሄ ሁሉ ሰው እንደዛ ብዬ ካሰብኩ መቀሽም ነኝ ማለት ነው። ገብቶሻል? ከወደደኝ ለራሱ ነው የኔ እናት፣ ምንም የሚጨምርልኝ ነገር የለም። ከጠላኝም ለራሱ ነው። የሚቀንስብኝ ነገር የለም፣ የሚወስድብኝ ነገር የለም። ከኔ ህይወት ላይ የሚያኖረኝ አንድ እግዚአብሔር ብቻ። ሲወደኝ ቀኔን የሚያመሽና የሚያነጋ፣ እኔን ለመጠበቅ እኔን ከእንቅልፌ ለማንቃት የማይረሳው እሱ ብቻ ነው። በሱ ነው እምነቴ። እወዳለሁ ካለኝ ኦኬ ቴንክ ዩ ቬሪ ማች፣ እጠላለሁ ካለኝ ኦኬ ይመችህ። ከዚያ ይዘለን እኔ ላይ የሚፈጥረው ለውጥ የለም። ስለዚህ በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ነው። ገብቶሻል? እንደዛ ብለሽ ነው ማሰብ ያለብሽ። ማምን ሊያደርግልሽ ቢጠላሽ? ጠሉሽ፣ አሁን ወንድሞችሽ፣ ቤተሰቦችሽ ምናምን አያልፈለጉሽም። ሶዋት እሺ፣ ወደዱሽም በልሽ። በተቃራኒ ታዩና መጥላቱ አሁን ይጠሉኛል ብለሽ የምታስቢ ወደዱሽ፣ በጣም ወደዱሽ፣ በየቀኑ የሚደውሉልሽ፣ ቴክስት ያደርጉልሻል። በቃ ከአንቺ የአንቺ ስም ነው በየቀኑ የሚጠሩት። ምን ሊጨምሩልሽ? የራስሽን ህይወት ራስሽ ነው የምትኖረው የኔ እናት። ስለዚህ በሰዎች ላይ ጥገኛ መሆን፣ በሰዎች ላይ መደገፍን አንሺ። አሁን ከዛሬ ጀምሮ አሁን በራስሽ መቆም የምትጀምረው ከዛ። በእነሱ ላይ አትደገፊ። ጠሉሽ ለራሳቸው ነው፣ ወደዱሽ ለራሳቸው ነው። ማንም ያንቺን ህይወት አይኖርም። ማንም ያንቺን ጦርነት አይዋጋም። ራስሽ ነሽ የራስሽን ኃላፊነት መውሰድ ያለብሽ። አሁን ላጠፋሻቸው ገንዘቦች፣ ላጣሻቸው፣ ላልተሳኩት፣ ቤቱም ላልተሰራው ለእያንዳንዱ ነገር ምን አድርጊ? ከዛሬ ጀምሮ ኃላፊነቱ ስጪ። የኔ ነው ኃላፊነቱ ብለሽ። ሁለተኛ ከዛሬ ጀምሮ መቀየር ትችያለሽ ሁሉንም ነገር። ገብቶሻል? አሁን መጀመሪያውን መቀየር አትችይም። መጀመሪያው አልፏል። መጨረሻሽን ግን መቀየር ትችያለሽ። አሁን ከዚህ ጀምሮ እድል አለሽ። አትሊስት በህይወት አለሽ። ገብቶሻል አይደል? ስለዚህ የመጨረሻውን የመቀየር እድል አለሽ። አሁን 28 ዓመትሽ ነው፣ እየሰራሽ ነው። ገንዘቡን ያዡ የኔ ናት። 90% የምታገኘውን ገንዘብ ከዛሬ ጀምሮ ምንድነው ማድረግ ያለብሽ? በራስሽ አካውንት ነው የምታስቀምጪው። እስከዛሬ ጠፍቷል አይደል? ምንም የለሽም አይደል? ኮንግራ ትምህርት ተምረሽበታል። ምን እንደማድረግ ታውቂያለሽ? አሁን ለምሳሌ ስራዬን ባጣ፣ አሁን በአንድ ቀን በአንድ ሌሊት ስራዬን ባጣ፣ ያለኝን ገንዘብ በሙሉ ዶግ አመድ ቢሆን፣ ምንም ዜሮ በገባ እንደገና ነው የምጀምረው። ወይኔ ጉዴ ከዚህ በኋላ ምን አደርጋለሁ? ይህን ሁሉ ለፍቼ እዚህ ደርሼ ባከነ ምናምን እንደገና ጀምራለሁ። ህይወት እኮ እንደዛ እኮ ነው። ካልሞቱ በስተቀር በህይወት ካለው ሁሉ ጊዜ እንደ አዲስ የመጀመር እድል ይሰጠኛል። ጤና ካለኝ ጀምሬ ነው መነገርሽ። እንደውም አሁን የምትጀምሪው አጀማመር፣ አሁን የምትለወጪው አለዋወጥ ይለያል። ለምን? በጣም በስለሻል። ብዙ ዋጋ ከፍለሽ ነው የተማርሽው። ሰው ገንዘቡን ማንም አታለልሽም። ገንዘብ እንድትልክላችሁ ሲፈልጉ የኔ እናት እኔ ቆንጆ እንዴት ነሽ ሲሉሽ
ደህና ነኝ ደህና ናችሁ በርቱ እሺ ብለሽ የምትሄጂ ሰው ነው የምትኙ። ፈገግ ብለሽ ተምረሻላ። ማንም እንደፈለገ እንደ ቀዝቃዛ ገንፎ ሊዝቅሽ አይችልም። ኖ እምቢ ትያለሽ። ስለዚህ ከልብ ነው የምትለወጪው እና ደስ የሚል ከፍታ ነው። በቃ የማትሰበሪበት ሁኔታ ላይ ነው መድረሽ። ለልጅሽ ትኖሪላታለሽ። ጦስሽን ይዞ ይሄድ። እስካሁንም የነበረው ነገር 11 ዓመት በሙሉ ጦስሽን ይዞ ይሄድ። በቃ የለም ጠፍቷል። ግልግል ተገላገልኩ ብለሽ እንደ አዲስ ገጹን ግለጪና እንደ አዲስ መጀመር ጀምሪያው። ከዛሬ ጀምሮ 1000 ብር የሚከፈልሽ ቢሆን 900 ብሯን እያስቀመጥሽ 100 ብሯን መጠቀም። እቁብ መግባት ቀስ እያልሽ ትክክለኛ ስታገኝ አስተማመን እቁብ እየገባሽ ገንዘብሽን መቆጠብ። እቁብ ባታገኝም በአካውንትሽ ገንዘብሽን መቆጠብ ራሱ እቁብ ነው። እቁብ እኮ ገንዘብ ማስቀመጥ ነው። ሌላ ታሪክ የለም። ያስቀመጥሽውን ገንዘብ ነው እኮ የምታገኘው መጨረሻ ስታገኝ ስትበይ ማለት ነው። ግን እቁብም ባይኖር አንቺ ለራስሽ እቁብ መግባት፣ አካውንትሽ ውስጥ ሴቭ ማድረግ፣ 900 ማስቀመጥ። 1000 የሚከፈልሽ ቢሆን 2000 የሚከፈልሽ ቢሆን 1800ን እያስቀመጥሽ 200ን መጠቀም። እንደዚህ አጣበሽ እየኖርሽ ምን ለማድረግ ከፍ ለማለት እንደገና ለማንሰራራት እንደገና ለማበብ እንደገና ኢነርጂ ኃይል ለማግኘት። ከዛ ሀገርሽ ትሄጂና ቁጭ ብለሽ ወገብሽን አስረሽ ቤትሽን ትሰሪያለሽ። ራስሽ ወድቆ እንደ መነሳት ሀያል የሚያደርግሽ ነገር የለም። ተበላሽቶብሽ እንደገና እንደ መገንባት የሚያኮራ ምንም ነገር የለም። በመስታወት ራስሽን ስታዩ ትኮሪያለሽ። 11 ዓመት ወደ ኋላ ተጎትቼ ነው የተነሳሁት ብለሽ። ስለዚህ አበቃ የሚባል ነገር የለም። እሺ የኔ እናት፣ አበቃ የሚባለው ስትሞቺ ብቻ ነው። 40 ዓመትሽ ለምን አይሆንም? አሁን እንደገና መጀመር ትችላለሽ። ተግባባን? ተስፋ እንደ መቁረጥ ቀላል ስራ የለም። እሺ ጋይስ ንገረኝ ካላችሁ በጣም ቀላሉ ነገር ጊቭ አፕ ማድረግ ነው። ምንም ዋጋ ያስከፍላችሁም ዋጋ ተስፋ ለመቁረጥ። በነገራችን አትጨነቁ፣ አትጠበቁ። በቃኝ ማለት ብቻ ነው ቀላል። ስለዚህ ተስፋ መቁረጥ አያስፈልግም። ተግባባን? አለሽ ቆይ ዘግይቶ ነው የሚደርሳት። ለዛ ነው ይሰማል። ሄሎ ሚዩቱን ማን ነው ሚዩት ያደርጋት? ማለት ራሷ ነች አይደል ያደረገችው ሚዩት? እየሰማችኝ አልነበረም እንዳይባል። አሌክስ አዎ ትሰማለህ፣ ግን እየቆየህ ነው የሚመጣው። ሰምተሽኛል ያልኩትን? ኧረ ሰምቻለሁ አሌክስ ሰምቻለሁ። አዎ እሺ እሺ እንደዛ አድርጊ። እሺ በጣም ነው የማመሰግነው። ሌላስ መጠየቅ ይቻላል? ሌላ በዚህው አጋጣሚ ብጠይቅህ? እሺ ጠይቂ። የሆነ ልጅ ተዋወቅ የነበረ ያው ማውራት ከጀመረ እንግዲህ 5 ወር እንደዛ ይሆነናል። ግን እኔም ሰው አይወደኝም በሚለው ስለሚይዘው እወድሻለሁ ቢለኝም አላምነውም። በምንድን ነው የተዋወቃችሁት? የዕጣ ፈንታዬ ነው ብዬ ነው ያዝኩት እኔ ለራሴ ማለት ነው። ቆይ ከዕጣ ፈንታው በፊት የተዋወቅነው ቲክቶክ ላይ ነው። ቲክቶክ እንዴት ተዋወቃችሁ? ቲክቶክ ላይ ቲክቶክ ላይ አንዳንድ ሰዓት ፎቶ ምናምን ፖስት ነበረ። በዛ ነው ያኔ ብትወራ አልመለስኩለትም። ብዙ ወራት ምናምን 5 ወር 6 ወር በኋላ ነው ማውራት የጀመረው። እና ያው እንዲህ ማለት ወደ ቁም ነገር እኔ ለመወሰን ፈልግና ግን አፈርሳለሁ እኔ ራሴ አለ አይደል እለዋለሁ ምንም ሳያረገኝ። የት ነው የሚኖረው? ምንኖረው እንዲህ ቦታ ነው ሳውዲ። የት? አንድ ሀገር ነው የምንኖረው ሳውዲ። በአካል አልተገናኘችሁ? ኧረ አልተገናኘንም በአካል። አፍቅረሽ እና ደግሞ እርሜው ደግሞ ትንሽ ነው እርሜው ደግሞ ማለት እኔ 28 ሰውን እሱም እንደዛው ነው። አንድ እርሜ ላይ ነን ያለ ነው ማለት ነው። እኔም አንዳንድ ሰዓት ዝም ብዬ ለእሱ ስነግረው ምን አሸሽ ምናምን ስለሚለኝ ነው እንጂ እኔ ከ30 በላይ ባገባ ደስ ይለኛል።
በዚህም የተነሳ ያው ስነግረው ያሳመነኛል። ምን ችግር አለው ከተዋደድን በምናምን ስለሚለኝ እኔ ደግሞ ያው ካሁን በኋላ የራሴን ህይወት ብኖርም ደስ ይለኛል። ደግሞ አላምነውም። እንዴት ነው መተማመንም አልችልም። ሰው አላምንም ሲጀመርም። በፍቅር ምን ያህል ጊዜ ቆያችሁ? አሁን 6 ወር። ምኑን የማረከሽ? ምኑን የወደድሽለት? ጸባው ምርጥ ነው። ያኔ ያው እንግዲህ የሰው ልጅ ምርጥ ነው ባይባልም ያኔ ጸባው ነው፣ ገራም ነው፣ የዋህ ነው እሱ። ቆይ ከየዋህነቱ በፊት አንድ ፍሬም እናያዝና ሚዩት አድርጊ እስቲ። አስቸጋሪ ነው የቲክቶክ ልክፍት ማለት ነው። እኔ ግን ማነው ቀኑን ሙሉ ቲክቶክ ላይ ተዘብዝፌ እየዋልኩ እንዴት አንድ ፍቅረኛ ያጣለሁ? ጓድ እያንዳንድሽ በቃ ተያይዘሻል እኮ በቃ በደንብ ነው የተያያዛችሁት እኮ። ከየት ነው የምታገኙት ፍቅረኛ? ንገሩኝ እስቲ ነው እንድድላችንን ሞክርኛ። ግራ ገባን እኮ 1600 ሰው 2000 ሰው ምናምን በየቀኑ ቁጭ ብሎ ያየኛል፣ ግን ሲንግልነት ይለምልም ብዬ የምደነፋ ግለሰብ ነኝ። ለማንኛውም ይኸውልሽ አንቺ አሁን ብዙ ፈተና ውስጥ ያለሽ ልጅ ነሽ። 11 ዓመት ብዙ ነገር ተፈትነሽ በቤተሰብ ብዙ ነገር ደርሶብሻል። አሁን ሌላ በእንቅርት ላይ ጆሮ ደግፍ አይነት ነገር ህይወትሽ ላይ መከሰት የለበትም። ራስሽን ለማጥፋት እንኳን ቋፍ ላይ ያለሽ ልጅ ነሽ። እየተንደረደርኩ ነው እያልሽኝ እዚህ ጋር ቲክቶክ ላይ የማታውቂውን ሰው ተዋውቀሽ የዋህ ነው ብለሽ አምነሽዋል። በቃ ባህሪው ተመችቶሻል ምናምን፣ ስለሱ ግን የምታውቂው ነገር የለም። በዚህ መንገድ የሚመጣብሽ ልብ ስብራት ከተገኘ ራስሽን ለማጥፋት በዚህ ሁኔታሽ ሁለቴ አታስቢ። ሁኔታው በቃ አየር ላይ ነሽ። በቃ ትንሽ ምክንያት ነው የምትፈልጊ። ሰው አይወደኝም የሚል ድምዳሜ ላይ ነው ያለሽው። ሰውዬ ቢጠቀምብሽ፣ ቢጎዳሽ፣ ገንዘብሽን ቢወስድ፣ የሆነ ነገር ቢያደርግሽ ፋይናሊ ድሮም በቃ እንደዚሁ ነበርሽ። አየር ላይ ትሄጅበታለሽ። ማንም አያስቆምሽ። ረጋ ማንም ሰው አትመኝ። ቲክቶክ ላይ እመኝ። ወንዶች በቲክቶክ አናፈቅርም እየተናገር ያለው አሁን በዚህ ምክንያት ጥርሳቸውን ነክሶብኛል። አንዳንድ ሰዎች ያው ያጥረግሩኛል በዚህ ፍቅረኞቻችሁ። አንዳንድ ወንዶች በደንብ ነው የሚሄዱብኝ ሲያገኙኝ። በተለይ እንደዚህ አሳቻ ሰዓት አሁን እንኳን አይመጡም፣ ይፈራሉ። እናንተም ጋርዶች የተመስሏችሁ ያላችሁ ፍቅረኞቻችሁ እዚህ ውስጥም ስላላችሁ ምናምን አሁን ብለው ነው የሚያዩኝ፣ ይፈራሉ። ብቻዬን አሁን ጌም ሰዓት ምናምን በቃ ብዙም ሰው ስለማይኖር በዛ ሰዓት ልክ አሳቻ ሰፊ ለፊት ሲያገኙኝ በቃ እንደዚህ እንደ ኳስ ነው ያንጠባጥቡኝ። ፊር አንተ እንደዚህ አንተ በዚህ ምናምን እና እኔ ደግሞ ያዋጣ አደርገዋለሁ መድኃኒቱ ደርሷቸው ነው ብዬ እና ያንቺን ፍቅረኛ እያየኝ ነው የሚሆነው። ቲክቶክ ላይ ስለሆነ የተዋወቃችሁት ያው ቢላ ቢስልብኝ ነው። ምንም አይመጣም፣ አንፈራም። እግዚአብሔርን ብቻ ነው የምንፈራው። እሺ፣ ስለዚህ እኔ እናት አንቺ በጣም ጥንቃቄ አድርጊ። በቲክቶክ አይደለም ትዳር የምታገኘው። አይኖ እድሜ ሄደዋል ወይ ደግሞ ማግባት አለብኝ የሚል እሳቤ ሊኖርሽ ይችላል፣ እረዳሻል። ግን ቢሆንም መሆን ካለበት የኔ እናት ከፈጣሪ መጣ ነው ይሻል። የብዙ ሰዎች ህይወት ተበላሽቷል፣ የብዙ ሴቶች ህይወት ተበላሽቷል። የወንዶችም ሊሆን ይችላል። ግን አሁን በአብዛኛው እየሰማን ያለ ነው ስለ ሴቶች ስለሆነ ብዙዎች ተዋሽተዋል። ማንም ሰው ጭንብል አድርጎ ነው የሚመጣው። ምርጥ ሰው እንደሆነ ሊነግርሽ ነው የሚመጣው። ገብቶሻል? አትታለይ። ብዙ ዋጋ ከፍለሻል፣ ገንዘብሽን ገፍግፈሻል፣ ባዶ ቀርተሻል። አሁን አትሊስት ያጣሽውን እንኳን ባትመልሽው ያ የጊዜ ጉዳይ ስለሆነ አትሊስት ግን ከወደቅሽበት ግን ለመነሳት ግን የሚያስፈልግሽ ነገር ምንድን ነው? ፎከስ ወደ ራስሽ የስራሽ ውስጠት በማድረግ ለጊዜው ለብቻሽ በመሆን ምን ማድረግ ነው? ነገሮችን ለማስተካከል መሞከር ነው የሚያስፈልግሽ። እሺ ተግባባን? ድጋሚ እንዳትወድቂ በዚህ መንገድ እሺ።
እሺ አሌክስ፣ ያው እድሜው ስለሄደ ማለት እድሜዎችን ሄደ ስለሚል ነው ሴት ስለሆነ ለዛ ነው። ችግር የለም የኔ እናት እድሜ እኔ ራሴ እሱን አስባለሁ፣ ግን እድሜያችን እድሜ አሌክስ ሰምተሃለሁ። እድሜ ፈጣሪ ቢዘገይም የሚቀድመው የለም። እሺ ለእሱ አሳልፈሽ ስጪው፣ ከሱ የመጣ ይሻልሻል። እሺ ተግባባ? እሺ እሺ። ነይ ደግሞ ሌላም ቀን እሺ። የሚሰማሽ መጥፎ ስሜት ካለ ራሴ ላጠፋ ነው። ራስ ማጥፋት ይሄ ዝም ብሎ ህይወታችሁን እንደንተ ማቅለል ይመስላችኋል እንዴ? አመሰግናለሁ ሻቢሲ ነው። እስቲ ጋይስ ንገሩኝ እስቲ እንዴት ነው የምትጠብሱት? እድላችንን ሞክረኛም እስቲ። ወፍ የለም እኮ በቃ ዞር ዞር ስለአሁን የሚያገባንም ስላጣነኛ ምንድነው የቆሙ ቀሮች ማህበር ልንመሰረት አስበናል።